ኤኒ ታይም ሰው ማግኘት እችላለሁ ብዬ አስባለሁ። በራሴ ከመጠን ያለፈ ኮንፊደንስ ያለኝ ማለት ነው። ከዛ በኋላ ነው መልካም ሰዎችም ከህይወቴ ከእጅ እንዲወጡ በኋላ ነው የገባኝ። እኔን በጣም ነው ትሪት የሚያደርገኝ። እግሬን ያጥበኛል፣ ጊፍት ይገዛልኛል፣ ሌክዠሪ ቦታ ይወስደኛል። እንቁላል ምን ልበለ እዛ ያረፍንበት ሆቴል ውስጥ እነ ፕሪንስ ዊሊያም እና ኬት ለሃኒሙን የሄዱበት እነ አንግላ መርኬል የጀርመን ቻንስለሯ እሷ የምታርፍ እነ ሊዮኔል ሜሲ የሚያርፉበት እኔን አስበኛል። ኧረ እባክሽን ጠቅልሎ ከኢትዮጵያ እየወጣ ነው እየተባለ ነው አንቺ ልጅ እና አይመለስም ተሰናብቷል፣ እቃውን ሁሉ ሰጥቶኛል ብሎኛል ሹፌሩ አለች። ተቀብቼው የነበርኩት ጥፍር ቀለም መልቀቅ ጀመረ፣ ቅንድቤ ማድረግ ጀመረ፣ እጅ መሰነጣጠቅ ጀመረ። እኔ ደግሞ በጣም ራሴን የምጠብቅ ሰው ነኝ። በቃ ምንም ቀናር ድረስ አትፈርስም ነው የሚባለው። ከሄድሽ በኋላ ግን እዛ ሀገር ከገባሽ በኋላ ለአንድ ወር ብለሽ ከሄድሽ በኋላ ነገሮችን ስታይ ላንቺ ምቾት ላንቺ ክብር የማይሰጥሽ ነገር ሆኖ ስታየው ያን አክሴፕት አድርጎ መቀበሉ እንዴት መጣልሽ? ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ከወደ ጣሊያን ተገናኝተናል። በአንድ ትልቅ ኤምባሲ ውስጥ በመስራት ላይ ሳለው በጀመርኩት የፍቅር ግንኙነት ምክንያት ከሀገሬ እንደወጣ አደረገኝ። ምን ገጠማት? ይህ ከወደ ጣሊያን የዛሬ ባለታሪካችን የናርዶስ ታሪክ ነው። በቆይታችን ሁሉንም ወደ እናንተ ለተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በነገራችን ላይ አንድ ነገር ላስታውሳችሁ። እዮሃ ሚዲያን ወደ 1 ሚሊዮን ሰብስክራይብ ጉዞ እንደቀጠለ ነው የሚገኘው። በጣም ጥቂት ቁጥሮች ይቀራሉ። ስለዚህ እዮሃ ሚዲያን ሰብስክራይብ አድርጋችሁ ወደ 1 ሚሊዮን የምናደርገው ጉዞ አካል እንድትሆኑ ላስታውሳችሁ እፈልጋለሁ። ከዚህ በፊትም እንደተናገርኩትኝ እዮሃ ሚዲያን ሰብስክራይብ አድርጉ እያልን ደጋግመን አንናገርም። ያ የሆነበት ምክንያት ደግሞ ስራችን በራሱ መናገር አለበት ብለን እናስባለን። ስለዚህ እስከዛሬ የመጣንበትን ሂደት አይታችኋል። ካስተማራችሁ ከጠቀማችሁና ለወደፊትም ይጠቅማል ካላችሁ አሁንኑ ሰብስክራይብ ማድረግን አትዘንጉ። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴ ሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሴምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ሁሉ ሰላም? ሁሉ ሰላም፣ ሁሉ መልካም። እሺ፣ በቅድሚያ በጣም አመሰግናለሁ ታሪክሽን ልታጋሪን። እንግዲህ ምናልባት በአንቺ የህይወት መንገድ ውስጥ ደግሞ በተመሳሳይ ሁኔታ እየሄዱ ያሉ ወይ ያለፉ ሰዎች ይኖራሉና ለነሱ ትምህርት ይሆናል ብዬ አስባለሁ። ለዛ ፈቃደኛ ሆነሽ ደግሞ ስለተገናኘን እኔ በቅድሚያ በተመልካቾች ስም ከልብ አመሰግንሻለሁ። እኔም በጣም አመሰግናለሁ እድሉን ስለሰጣችሁ። በጣም አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጎበዞች ናችሁ፣ በርቱ። እና እንደዚህ አይነት አጋጣሚዎች ለኛ ማህበረሰብ በጣም ያስፈልጋሉ። በጣም ለማንኛውም ግን አብሶ ለኛ ማህበረሰብ በጣም ያስፈልጋል። በጣም እናመሰግናለን። በትውውቅ እንጀምር እንግዲህ። እሺ፣ ስሜ ናርዶስ ይባላል። ተወልጄ ያደግኩት አዲስ አበባ ነው። አዲስ አበባ ነው ተወልጄ ያደግኩት። አሁን የሁለት ልጆች እናት ነኝ። በጣሊያን ሀገር ነው የምኖረው። ጥሩ። እሺ ናርዶስ፣ እንግዲህ አዲስ አበባ ነው ተወልደሽ ያደግሽው እንደነገርሽኝ።
እንዴት ነበር ልጅነት? እስኪ መለስ በይና ደግሞ ትንሽ እንጫወት። ከልጅነት ስጀምር ደስ ይለኛል እኔም እና እንዴት ነበር አስተዳደግ፣ ልጅነት፣ ወጣትነት እንዴት ነበር? እሺ እንግዲህ ያደግኩት እንደ ማንኛውም ኢትዮጵያዊ ልጅ ነው። ግን እናቴ ናት ያሳደገችኝ። ሰው ሲንግል ማም ሆና እናቴ ናት ያሳደገችኝ። በልጅነት ምን አይነት ልጅ ነበርኩ? በጣም የምኮራበት ስለሱ ማውራት። በጣም በትምህርቷ በጣም ጎበዝ ተማሪ፣ ሁሉም ጓደኛ ሊያረጋት የሚፈልግ፣ በጣም ሳቂታ፣ በጣም አክቲቭ ሶሻብል፣ በቃ በአካባቢ ያሉ የሆነ ትልልቅ ሰዎች አሮጊቶች ምናምን መርዳት የሚያስደስተኝ፣ እንደውም ጓደኞቼ እየመጡ እየጠሩኝ እኔ ውጭ ምናምን እንጫወት ይሉኝ ነበር እና እንስሳ በጣም የምወድ፣ በቃ ራሴን ዲፋይን የማደርገው እንደዚህ በጣም ነው የምኮራበት ልጅነቴን ሳስበው። ያው አስተዳደጌ አብዛኞቻችን ባልልም ያው ብቻ የተወሰነው ብዙ ችግር ደርሶብን ማለት ያው ኢኮኖሚም ይሆናል ሶሻል ይሆናል ችግር እናሳልፋለን እና ይሄን ያህል ከኔ ካራክተሬ ነው በጣም የሚያስደስተኝ እኔነቴ ነው እንጂ አስተዳደጌ ችግሮች ነበሩበት። አሁን የዛሬው ኢንተርቪዋችን እሱን ብዙ ስለማይመለከት እንዲሁ ዝም ብዬ ሃይላይቱን ነው። ግን እንደዚህ አይነት ተማሪ ነበርኩኝ። አስተማሪ ሳይኖር ፍሪ ፔሪድ ላይ ወጥቼ ማስተምር፣ በደረጃ የምወጣ ኢቭን ሃይ ስኩል ድረስ እንደዚህ አይነት ተማሪ ነበርኩኝ። ከዛ በትምህርት የገፋሁኝ የመጀመሪያ ዲግሪን በጆርናሊዝም እና ኮሚኒኬሽን ቴሌቪዥን ጆርናሊዝም ኮሚኒኬሽን ከአዲስ አበባ ዩኒቨርሲቲ አጥንቻለሁ። ከዛ ደግሞ ፊልድ ቀይሬ ደግሞ ማስተርሴን በቢዝነስ አድሚኒስትሬሽን ኢንፎርሜሽን ሲስተም ሰርቻለሁ። እሱን ወደ በኋላ ከጠየቅኝ ወይ መልስላለሁ ወይ አሁን ላብራራው ለምን በዛ ፊልድ ውስጥ እንደገባው። በመሀል አንድ ስራ እድል አጋጥሞኝ ነበር እና ያ ስራ ነው ወደ ቢዝነስ እንዳጠና የከፋፋኝ ማለት ነው። በጣም መልካም። እሺ ቀጥይ። ልትነግሪኝ ነበር የሆነ ነገር? እሺ ማለት በቃ ልቀጥልና የልጅነት የወጣትነት የስራ ሁሉም ነገር ገልጽ የለ ከዛ ጥያቄ ካለ ደግሞ ከዛ ዩኒቨርሲቲ እየነበርኩ ነው የመጀመሪያ ስራዬን የጀመርኩት። እንደው በመንገድ ላይ ሳልፍ የሆነ ትምህርት ቤት አየውና ፍሬንች እንግሊሽ ምናምን እንደዚህ ቋንቋ ትምህርት እንሰጣለን ኤክስትራ ምናምን ገባውና አሊያንስ ኢትዮጵያ ፍራንሴዝ እማራለሁ። የዛን ዩኒቨርሲቲ እየተማርኩኝ ማለት ነው ፓርት ታይም እና ተመሳሳይ አስተማሪ ትፈልጋላችሁ አልኳቸው። አንጠላም ሲቪ አለሽ አሉኝ። ሲቪ የለኝም አልኳቸው። ይዘሽ ነው ያሉኝ። ለማንኛውም የዛን ጊዜ ቢዝነስ ሴንተር ነው ኢንተርኔት ኮኔክሽን ቤት ስላልነበረኝ ያ ዳይል አፕ ኢንተርኔት በጣም ስሎ የነበረው እሱን ሄጄ በዛ how to write ሲቪ ከሪኩለም ቪቴ ምናምን የሚሉ ብዙ ፋይሎችን ዳውንሎድ አድርጌ ሄጄ ቤት ሰርቼ አድሬ ምናምን ኔክስት ዴይ ሲቪን ወሰድኩ ማለት ነው። የመጀመሪያ ሲቪ ተማሪ እያለሁ ነው የሰራሁት። ከዛ አክሰፕት አደረጉኝ። ኢንተርቪው ምናምን ተደረግኩኝ፣ አለፍኩ። ከዛ ገባሁ ማለት ነው ፈረንሳይኛ አስተማሪ ሆኜ እና ሞራሌ ድፍረቴ ነው እንጂ የኤቱ ሌቭል ነው የነበረ የራሱ ፍሬንች ግን ፈተና ምን አለፍኩኝ። ከዛ ወዲያው ደግሞ እንግሊዝኛሽን በጣም ስለወደድ ነው ስፖክን እንግሊሽ እና እንግሊሽ ክላስ እንጨምርልሽ አሉ፣ ሰጡኝ። ከዛ በቲችንግ ጀመርኩ ነው የምልህ። ከዛ በኋላ ያው ትምህርቴን በዛው እየሄደ ነው። ከዛ ደግሞ አንድ አመት ደግሞ አሲስታንት ቲቸር ሆኜ ሰርቻለሁ። ከዛ በኋላ ነው በአጋጣሚ ካቢን ክሩ ለመሆን በጣም ጓጓ ነበር ፈልግ ነበር እና ኢትዮጵያን ኤርላይንስ ሁሉንም ስክሪኒንግ ሪትን ኤግዛም ኢንተርቪው ሁሉ ነገር አልፌ ጨርሼ ከዛ አልቆ አለፋችሁ ኮንግራጁሌሽንስ ተብሎ የአሻራ ለመስጠት እንላክ ነበር። እሱን ሁሉ ሰጥቼ ምናምን ከዛ ሜዲካል ላይ ደረስን እና እኔ መነጽር አደርጋለሁ እና እነሱ ደግሞ ሆስቴስ ፐርፌክት አይን ነው ሊኖራት የሚገባው ተብሎ እንድወጣ ተደረግኩኝ ማለት ነው። እና የዛን ጊዜ የነበረኝ ሪያክሽን ምን አይነት መሰለ እስካሁን አስታውሷለሁ። አለቀስኩኝ ዶክተሩ ፊት ማለት ነው። በቃ እኔ ሞታለሁ፣ እኔ ክሩ ካልሆንኩ ሞታለሁ፣ እንዴት አታልፊም ትለኛለህ? ሁሉ ነገር አልፌስ አንቺ ገና ህፃን አይደለሽ እንዲ የምን ሞታለሁ ነው ሌላ ስራ የለም በሄጅ ምናምን ብሎ ላከኝ። ከዛ በጣም ስሜት ሞራል የተጎድቶ ነበረ። ግን እኔ
ያው ይህንን እንደ አንድ አቅጣጫ አየሁት። ብዙ ነገሮች እሞክራለሁ። አንድ ስራ እየሰራውን ብዙ ሲቪ አለኝ። ኤምባሲዎች ብትሄድ የኔ ሲቪ የሌለበት ኤምባሲ ያለ አይመስለኝም። ኢንተርናሽናል ሆቴሎች፣ ኤንጂኦዎች ኤቭሪዌር ሲቪ ያስገባ ነበር እና ለማንኛውም ይህንን እንደዚህ አንድ ኢንቨስተር ነው አንድ ልጅ ነበር ሪከመንድ ያደረገችኝ። ከዛ እንትን አለኝ እና ምንድን ነው የምትችይው ምናምን አለኝ። ሴክሬታሪ ኤግዚኪቲቭ ሴክሬታሪ እና እሷ ልትሄድ ስትል ነው። ከዛ ታይፒንግ እኔ እችላለሁ፣ ፍሬንች ታይፒንግ አደርጋለሁ። የፍሬንች እና የእንግሊዝኛ ታይፒንግ እንትናቸው ኪቦርድ ይለያያል እና እሱን እችላለሁ። ፍሬንች ታይፕ አደርጋለሁ፣ እንግሊዝኛ አደርጋለሁ፣ አማርኛ አደርጋለሁ አለ። ከዛ እንግሊዝኛዬንም ወደደው፣ ፍሬንችንም ወደደው። እሺ አለ። ከሱ ጋር ገባው እና ሴክሬታሪ ሆኜ ገብቼ እሱ በጣም ብዙ ስራዎችን ነው የሚያሰራኝ የነበረው ማለት ነው። በጣም ብዙ ስራዎችን የራሱን ብዙ የማይሰራው ቢዝነስ የለም። ፕሮዳክሽን አለ፣ ኢምፖርት ኤክስፖርት አለ፣ ባንኪንግ፣ ሆቴል፣ ሪል ስቴት የማይሰራው ነገር የለም እና እያንዳንዱን ቢዝነስ ውስጥ ኢንቮልቭ አድርጎኝ ብዙ ስራ አሰራኝ ነበረ። መጀመሪያ ኤክሴል እውቀቴን ነው የጠየቀኝ እና ያ በጣም ልጅነትም አለ ግን ብዙ እንትን ያደርገኝ ነበር። ብዙ ፓርታይም ሁላ እሰራለሁ ሳልጠይቅ፣ ክፍያ አልጠይቅም፣ ምን አይደለም ዊኬንድ እገባለሁ። እንደዚህ አይነት ኢነርጂ ነው የነበረኝ እና በዚህ ሂደት ላይ ጆርናሊዝምን ምናምን ነገር እዚህኛው ላይ ግራጁዌት ምናምን አድርጌያለሁ። ከዛ ከማድረግ በፊት ኢንተርንሺፕ ገባሁኝ ማለት ነው። ከረዘመ ታቋርጠኛለህ አለምዬ። ኢንተርንሺፕ መግባት ነበረብን ማለት ነው የተወሰኑ ወራት እና ያው የቲቪ ጆርናሊዝም ስለነበር ማጠናው ኢትዮጵያ ቴሌቪዥን ሄድኩኝ ማለት ነው እና እዛ ተቀበሉኝ። በጣም የዛን ጊዜ አይደሩኝ ነበር፣ ስሙ ጠፍቶኛል፣ ግን ብርቱካን አረጋውኝ ነበር። ለእሷን የሰጠኝ ማለት ነው እና ከዛ ገባሁኝ ምናምን። ብዙ እንትኖቹ ሪፖርተሮቹ ምናምን ብዙ አቬለብል አይደሉም፣ ለመርዳት ምናምን ቢዚ ናቸው፣ ይራወጣሉ ምናምን እና እኔ ነው እንዲህ ቁጭ የማጠፋው ሰዓት የለኝም፣ እኔ መማር ነው የምፈልገው ምናምን ብዬ ከዛ ኢትዮጵያን ፕሬስ ኤጀንሲ አገኘሁኝ ማለት ነው እና እዛ ገባሁኝ። እዛ ትሬኒንግ አደረግኩኝ። እንደውም የመጀመሪያ ስራዬ አዲስ ዘመን የመጀመሪያው ፍሮንት ፔጅ ላይ አውጥተው ነበረ። ኤኒዌይስ ስዘራ እዛ ትንሽ አስቸግር ነበር። ምንድነው የማስቸግረው? እኔ ኢንተርቪው አድርጌ መጥቼ እሰጣችኋለሁ፣ ኤዲተሩ ነው አይደለ ኤዲት አድርገው ምናምን የሚለው እና ሲመጣ ዜናው ተቀይሮ ነው የሚመጣው እና እንዴ እኔ ነኝ እኮ ሄጄ ኢንተርቪው ያደረግኩት፣ ዜናውን እንደዚህ ለምንድን ነው የሚቀየረው? በሰዓቱ የነበርኩት እኔ ነኝ ስል አይ አንቺ በቃ ይቀርሻል፣ እንደዚህ የሚባሉ የማይባሉ ነገሮች አሉ፣ እንደ የተናገረውን ሰው ሁሉ ዝም ብለሽ አትጽፊም ነው እንዲማ እኔ ሊሚት የሚያደርገኝ ሰው ማለት ነው። ስለዚህ እኔ በጆርናሊዝም ልቀጥል አልችልም ወይ የራሴን ቶክ ሾው ነው ክሬት ማድረግ የምፈልገው አልኩኝ። ከዛ ስል በጣም ብዙ ገንዘብ ነው የሚጠይቀው ምናምን እና ለፕሮዳክሽኑ ብዙ ገንዘብ ነው የሚያስወጣሽ። አዳራሽ ከሆነ በአንድ ጊዜ ያልቃል። በአንድ 3 ፕሮግራም በአንዴ ሬጅስተር ማድረግ ትችላለሽ፣ ግን ፕሮዳክሽኑ ሱፐር ኤክስፔንሲቭ ምናምን አለ። በቃ ይሄ ስራዬን ሲቪን ቀጠልኩኝ በሌላዎቹ ፊልድ ማለት ነው። ከዛ ሂልተን ስራ አገኘሁኝ። ሂልተን አዲስ አበባ ሂልተን ከስተመር ሰርቪስ ኤጀንት ሆኜ ገባሁኝ እዛ። ከዛ ጥሩ ጊዜ ነው ያሳለፍኩት። እንደነገርኩ በጣም ሃርድ ወርኪንግ ምናምን በቃ ስትሪክት ሲክሊቭ ምናምን የማላመጣ እንደዚህ አይነት ሰው ነበርኩኝ እና ከዛ እዛ ደግሞ በ1 ዓመት ከ6 ወሬ እድገት ተሰጠኝ እና ጁኒየር ገስት ሪሌሽንስ ማኔጀር ሆንኩ ማለት ነው። ግን ያው ለእድገት በጣም ሮጣለሁ እና ምንም እረፍት የለኝም። በዛኑ ሰዓት ነው ማስተርሴን ማጥናት የጀመርኩት ማለት ነው። ልክ ከዛኛው ስራ እንደወጣሁ ስለሆነ የገባሁት። ከዛ ማስተርሴን እያጠናሁኝ ብሪቲሽ ኤምባሲ ማስታወቂያ ያወጣል። ከዛ ተወዳደርኩ፣ አለፍኩ፣ ገባሁ ኤስቴት ኦፊሰር ሆኜ ማለት ነው። እና መጨረሻ አገሬ የሰራሁት እዛ ነው፣ የመጨረሻ ስራዬ ማለት ነው። እና በፍቅር ምክንያት ስራዬን ሪዛይን አድርጌ ወጣሁ፣ ሳይቀበለኝ ድርጅት። እኔም ወደዛ ልመጣ ነበር። እንደው መቼም በዚህ ሁሉ የስራ ሂደት ውስጥ መባከን ውስጥ ማለት በጣም ብዙ ታይት የሆነ ሰዓት ነው የነበረሽ። እንግዲህ ሳስበው ረፍትሽንም ሁሉንም ነገር ለስራ መስዋዕት ሰተሽ ሰርተሻል እና በዚህ ሁሉ ጊዜ ውስጥ በዚህ ሁሉ ሂደት ውስጥ የፍቅር ግንኙነት አልነበረም ወይ? አልጀመርሽም ወይ? ነበረኝ። ልክ
12ኛ ክፍል ስጨርስ ነው የጀመርኩት። እስከዛ ድረስ ሲሪየስ ነኝ። ወንድ ምናምን ማየት አልችልም። አፕሮች የሚያደርገኝ ሰው ጠላቴ ነው። በፍጹም በቃ ህይወቴን ሊያመሰቃቅል የሚመጣ ነው የሚመስለኝ እና እፈራለሁ። እንደውም 12ኛ ክፍል ፈተና ከጨረስኩኝ በኋላ ኢንትራንስ ኤግዛም ከጨረስን በኋላ ነው እንትን የሆንኩት። ትንሽ ተረጋግቼ ቆይ ለምን ውስጤ ይፈልጋል እኮ ሰው እኮ እንዲኖረኝ እኮ እፈልጋለሁ። 10ኛ ክፍል ማትሪክ ከተፈተንኩም በኋላ ብዬ ነበር፣ ግን ሳስበው ገና ፕሪፓራቶሪ 2 ዓመት አለ እንደዛ ሀስል ሊሆንብኝ ነው። እና ለማንኛውም ልክ 18 ዓመቴ ላይ 12ኛ ክፍል ስጨርስ የመጀመሪያ ሪሌሽንሽፕ ውስጥ ገባው እና እንደውም መጀመሪያ ወደዛ ከመለስከኝ ጎንደር ዩኒቨርሲቲ ነበር አሳይን ተደርጌ ሄድኩትና በእናቴና በፍቅር ምክንያት ብቻ የመጣው። ኧረ እባክሽ እነሱን አፍቀውሽ? አልቻልኩም፣ ምንም አልቻልኩም። በቃ ምንም። ይሄ ሆም ሲክነስ እንግዲህ እንደነገርኩ ነው። አንድ ልጅ ነኝ። እናቴ ማንም የላትም የነበረው። አብረን ነው የምንተኛውም የነበረው። ዶርም ውስጥም አስቸግራለሁ። ወይ አብራችሁ ይተኙ ወይ መብራቱን አብሩልኝ እና መብራት ጠፍቶ ብቻዬን ምናምን ማደር አልችልም ነበር። ስለዚህ ለእኔ ይከብደኛል። እንዳልኩ ደግሞ የመጀመሪያም ፍቅር ነው። ይወስ በጣም ናይስ። ከዛ በኋላ ያለኝን እንደውም ሰዎች ላይ ያምልኝን አመለካከት ምናምን የቀየረብኝ እሱ ነው። በመጀመሪያ ጥሩ ሰው ስለገጠመኝ ከዛ በኋላ በቃ ለማንኛውም ተመልሼ መጣሁ ምናምን ትምህርቴን ጀመርኩ። በመሀል ዲስተንስ መጣ፣ ተለያየን። ግን ሪሌሽንሽፕ ምናምን ነበረኝ። በዚህም ሂደት ሆኖ ሰዎችን የማግኘት ብዙ አጋጣሚዎች ነበሩኝ። ረጅም ጊዜ ማሄድም አለ እና በተፈጥሮዬ ኃይለኛ ነኝ፣ ቼክ አደርጋለሁ ምናምን። ብዙ ጊዜ ደግሞ ሃይማኖተኛ የሆኑ ሰዎች ናቸው እኔን የሚመስጡኝ የነበረው። እሱ አንደኛ መስፈርቴ ነበር። በቃ ኦርቶዶክስ እምነት ተከታይ ነኝ፣ ግን እግዚአብሔርን የሚወድ እግዚአብሔርን የሚያውቅ። ለምን እግዚአብሔርን የሚወድና የሚያውቅ ሰው መጥፎ ነገር ያደርግብኛል ብዬ ስለማላስብ በቃ ፈሪሃ እግዚአብሔር ያለው እግዚአብሔርን የሚወድ ሰው ስለምል እሱ አንድ እንትን ነበረ፣ መስፈርቴ ነበረ። እና ደግሞ እኔ በጣም ታታሪ ነኝ ብያለሁ። ብዙ ነው ህልሜ። ስለዚህ በጣም ህልም ያለው ታታሪ ጎበዝ ሰው መሆን አለበት እንጂ ዝም ብዬ እንደዚህ ሪሌሽንሽፕ ሊጀምራል ማለት እንግዲህ ትምህርት እስከ ማቋረጥ ድረስ በናፍቆት የደረሽለትን ሰው በአሳማኝ ምክንያት ነው ብሬክአፑ የመጣው። ምልሽ ከባድ ይመስለኛል አይደል? ማቋረጡ እንግዲህ ትምህርትን የሚያህል ነገር ትተሽ ስትመጪ እኮ አንድም ምክንያትሽ እሱ ነው እና ቀላል ነበር ወይ? ሚን የተለያያችሁበት ምክንያት ምን ያህልስ ጊዜ ቆይታችሁ ተለያያችሁ? 2 ዓመት ከምናምን ኦልሞስት 3 ዓመት በለው በቃ እንዲሁ። በቃ ዲስታንስ መጣ መሀል ላይ። ስለዚህ ምንም ነገር የለም፣ ያሻክረዋል። ራሱ ርቀት ሲኖር ራሱ ነገሮች ክፍተት ይፈጥራል ለብዙ ነገር እና ያ ነው እንግዲህ እንደነገርኩ ያው ልጅነትም አለ። ግን ቢሆን ደስ ይለኝ ነበር። እንግዲህ ያው አምላክ ስላልፈቀደ ይመስለኛል አልሆነም። እግረ መንገድ እንግዲህ ያው የፍቅርን ነገር ያው ወደ ሌላ የፍቅር ነገር ያነሰዋል እና ቅድም እንደውም ያቋረጥሽው በገጠመኝ በሪሌሽንሽፕ ምክንያት ስራም እንትን አለኝ ብለሽ ነበር እና ቀጣይም ቶሎ ነው ወደ ሪሌሽንሽፕ የገባሽው? ነው ይሄኛውማ ነው። ከዛ በኋላ የተወሰነ ጊዜ በመሀል ዴት አድርጌያለሁ አክቹሊ። ግን አሁን እኔ ሲሪየስ ስለሆኑት ረጅም ጊዜ ስለወሰደው ሪሌሽንሽፕ ነው እያወራሁልህ ያለሁት። የሚቀጥለው ብዙ ጊዜ ቆይቶ እያልኩ ማስተርስ እየተማርኩኝ እኮ ነው። ቆይቷል እዚህኛው ሲሪየስ ሪሌሽንሽፕ ላይ ስገባ ማለት ነው። ሲጀምር ሰዓትም ስላልነበረኝ ትዕግስትም አይኖረኝም። በቃ ያው ካሪየር ላይ ነው ብዙ ጊዜ ፎከስ የማደርገው የነበረው ማለት ነው። ይሄ ሰው ግን በጣም ገፍቶ ነው የመጣው። በጣም በጓደኞቼ ከዛ ደግሞ በቤተሰብ እኔና እናቴ በጣም ነው የምንቀራረበው። በቃ በጣም የትም ቦታ ብሄድ ልክ እንደ ፈረንጅ መጀመሪያ እንዴት የሚያደርገውን ሰው ምናምን የሚያስታውቁት የለም ቤተሰብ የሽማግሌ ምናምን ነገር የለም። እንደዛ ይዣት እራት ምናምን ሁሉ ሄዳለሁ ማለት ነው። እና አብረን ነው የምንዝናናው፣ አብረን ነው ስፓ የምንሄደው። ምንም ብለው በጣም ክሎዝ የሆነ ሪሌሽንሽፕ ነው ከእናቴ ጋር አለኝ እና እናቴን በጣም አከበራት እና ወደደችው። ጓደኞቼም እንደዛው እንትን የሚሉኝ አሉ።
አንቺ ልጅ ትንሽ ተጠንቀቂ የሚሉኝ አሉ። በጣም የሆነ ከመጀመሪያውም የሆነ የተለየ ኦብሴሽን ነገር አለበት ልበል። እኔ ወዶኝ ነው የመሰለኝ። በጣም ፍሪኩዌንትሊ ይደውል ነበረ። እሱ አዲስ አበባ አልነበረም የሚሰራው፣ ከከተማ ውጭ ነው የሚሰራው እና በቃ ስልክ ካላነሳው ሮጦ ይመጣል። እኔ በጣም ሬስፖንሲቢሊቲ ያለበት ሰው ነው። ዝም ብሎ ጥሎት የሚመጣው ስራ ሁሉ አይደለም። እና በቃ ሂድ እኔ ሰዓት የለኝም ምናምን ካልኩት ያለቅሳል። በአጋጣሚ አጋጣሚ ያገኘውን የስራ ባልደረባዬን ስልክ ሌሊቱን ሊደውልለታል። 9 ሰዓት 8 ሰዓት። እኔ እኮ አንቺ ልጅ የቤተክርስቲያን ልጅ ባትሆኝ እኮ ምን አድርጋው ነው የምለው። እንዲህ ኧረ እባክሽን ያረ ሌሊት እየደወለ እኮ ያለቅስብኛል ምንድን ነው አሉኝና እናቴ ሪሌሽንሽፖችን በጣም ሲሪየስ ሆኜ ሳቋርጥ ታይኛለሽ ወይ? በቃ እረፍት ነው የምፈልገው። ዝም ብሎ እንዲህ የሚጨቀጭቀኝ ሰው አልወድም። ወይንም አንድ ጊዜ አልመጣም ብዬ ስል በሚቀጥለው ጊዜ ደበረው፣ ስለዚህ ይሄ ሰውዬ አልወደደኝም ማለት ነው። አለ አይደለ ፒክ የሆነ ሰው። እንዴት ነበር ተዋውቃችሁ ግን? ለማንም ሰው ሪከመንድ የማላረገው ባህሪ ነበረኝ። በቃ እንደው ምንም በቃ መሆን የሌለበት እውነት። አሁን ወጣት እህቶቼ ያንን የሚከተሉት አሁን ወደፊት ምክር ላይ እንገባለን። ግን ለሰዎች ሪከመንድ የማላረገው የተሳሳተ ባህሪ ነበረኝ። ምን አይነት? በቃ ኤኒ ታይም ሰው ማግኘት እችላለሁ ብዬ አስባለሁ። በራሴ ከመጠን ያለፈ ኮንፊደንስ ያለኝ ማለት ነው። ከዛ በኋላ ነው መልካም ሰዎችም ከህይወቴ ከእጄ እንደወጡ በኋላ ነው የገባኝ። በእኔ አቬለብል አለመሆን፣ በእኔ ግዴለሽነት፣ በእኔ ይህን ያህል ቦታ ባለመስጠት ማለት ነው። አንዳንድ ጊዜ ቦታ መስጠት የሚገቡንን ጉዳዮች ትተን የማይገቡ ላይ ሰዓታችን እናጠፋለን እና በዛ ነገር ተምሬበታለሁ። ለማንኛውም ከዛ እንደዚህ ያለ በጣም ሃይማኖተኛ ነው እሱ፣ የካቶሊክ እምነት ተከታይ ነው። የት ነው ያገኘሽው? በምንድን ነበር ትውውቃችሁ? በስራ? ኦኬ ሂልተን እያለሁ ነው የኖርኩት እና ከዛ በኋላ ነው በቃ ይደውላል ምናምን ረጅም ሰዓት ያው ሂልተን ነው እንትን ያልኩት ያወቅኩት። አንድ ቀን ረጅም ሰዓት አብረን አጠፋን እንጂ ብዙ እንግዶች ናቸው የሚመጡት። እኛ ብዙ ኮንታክት አለን እና ግን እሱ አንድ ቀን የኛ ፋሲካ እና የፈረንጆች ፋሲካ ዌስተርን ፋሲካ አንድ ቀን ያርፋል እና እኔ ፋሲካ እና ገና ቤተክርስቲያን ነው ማድረው መድኃኔዓለም ቦሌ አድሬ ነው በስራ ወጥቼ የሚሄደው እና የዛን ቀን መጥቷል እሱ። የበዓል ቀን ደግሞ ብዙ እንግዳ አይኖረንም እና ማደርግ የነበረው ምንድነው እንግዶች እንዴት ናችሁ ምናምን እያልኩ አንዳንዶቹን ቡና ጋብዛቸዋለሁ ምናምን እና ከኔ ካለቀዬ እና ከጓደኛዬ ጋር ሆነ አረ ይሄ ሰውዬ እንደው ዝም ብሎ ያንዣብባል እባክሽን ወይኑ ቡና እንጋብዘው ነገር አሉኝ ማለት ነው። እሺ ብለን ቡና ጋብዘው አወራን ምናምን። ከዛ በፊት በሌላ አጋጣሚ ስልኬን ወስዷል። እሱም በስራ አጋጣሚ ነው። ከዛ በመሀል ሲደወልልኝ ስልክ ሁሉ አላነሳም። በቃ እንደ ሙዴ ነው አላነሳም ብዬ የደህና ሰው ስልክ ሁሉ ማላነሳበት አጋጣሚ ነበር። ኤኒዌይስ ከዛ ከሱ ጋር የዛን ጊዜ ነው በጣም የተግባባ ነው ያወራ ነው። ከዛ በኋላ ኮንቲኒየስሊ ይደውልልኝ ጀመረ። ከዛ የሰዎች ምክር አለ፣ የቤተክርስቲያንን የሃይማኖትን ነገር ነግሬሃለሁ። በቃ ይህ ሰው ካለ ምክንያት አይደለም የፋሲካ ዕለት ያገኘሁት። እኔ ሌሊቱን ሙሉ ስጸልይ ያደርኩት። እንደው እግዚአብሔር የማይሆን ሰው ቢሆን በዚህ ቀን አያመጣውም ነበር፣ አያገናኘኝም ነበረ። እናቴ ደግሞ ቆይ ታይኛለሽ፣ አንቺ እንዲሁ ካልቀረሽ ታይኛለሽ ብላ ብዙ ጊዜ ትፎክርብኛለች እና እሱ አለ። በዛ ላይ ደግሞ ያው ሰዎች ነን፣ ሴትም ነኝ፣ ወጣት ሴትም ነኝ እና ብዙ ነገሮች ሌክዠሪ የሆነ ነገሮችን ያደርግልኝ ነበረ። በቃ ከቁጥር ያለፈ ጊፍት፣ ከቁጥር ያለፈ ከመጠን ያለፈ ገንዘብ ይሰጠኛል። ምን ላደርገው እስክል ድረስ ማለት ነው። እኔ በዛ ሰዓት የማገኘው ደሞዝ በጣም ከፍተኛ ደሞዝ ነበረ። በጣም እንደው እኔ እንጃ በጣም ትልቅ ስታተስ ያለው ሰው ካልሆነ አያገኝም። ጥሩ ገንዘብ ነው ማገኝ የነበረው እና ከሱ የበለጠ ገንዘብ ይሰጠኛል። ልክ የደሞዜ ቫሊዩ እንዳይኖረው ማለት ነው፣ እንዳጣ። ከዛ በዚህ ሂደት ላይ ቬኬሽን ይወስደኛል። እንደውም አንድ ጊዜ ሲሸልስ ወሰደኝ እና የሚገርመው ያረፍንበት ሆቴል ማለት ነው ውስጡ አልበም አለ እና ማነው ካምፐንስኪ ይባላል ሪዞርቱ። እዛ ያረፍንበት ሆቴል ውስጥ እነ ፕሪንስ ዊሊያም እና ኬት ለሃኒሙን የሄዱበት፣ እነ አንግላ መርኬል የጀርመን ቻንስለሯ እሷ የምታርፍ፣ እነ ሊዮኔል ሜሲ የሚያርፉበት። እኔን አስበኛ ከአንድ ዳ ሰፈር የወጣለች እዛ መገኘት ለእኔ ብርቅ ነበር። ኤክሳይትድ ነበርኩ።
እና በጣም ሌክዠሪ ነገር ነው የሚያደርገው። ኢቨን ቢች ቪው ነው ሩሙ ምናምን ደግሞ ደስ ይለኛል። ሌክዠሪ ነገር ነው በጣም ወድ ነበር። በቃ እንደዚህ 5 ስታር ሆቴል ምናምን። ኤኒዌይስ በዚህም ኮንቪንስ አድርጎኛል፣ በሃይማኖት ኮንቪንስ አድርጎኛል። ምንም ቢሆን የካቶሊክ እምነት ተከታይ እንኳን ቢሆን እኛ ቤተክርስቲያን መጥቶ መቅደስ ጫማውን አውልቆ ገብቶ ጸበል ጠጥቶ ከኔ ጋር ከንስሐ አባቴ ጋር አስተዋውቄው አብሮ ተንበርክኮ ጸሎት አድርጎ በቃ ምንም እንትን አታውጣለት ምንም። እና በዚህ ምክንያት ነው ኮንቪንስ ያደረገኝ እና መጨረሻ ላይ በቃ እሺ አልኩት እና እሺ አልኩት። ሪሌሽንሽፕ ምናምን ጀመረን። ከዛ ወዲያው ምን አለኝ ስራሽን ልቀቅ ያለኝ። የዛን ጊዜ የሪሰርች ፔፐር እየሰራው ነበር እና ሰዓትሽንም ኮንሱም ያደርግብሻል፣ አንቺ ብዙ ህልም ያለሽ ነሽ፣ በስራ ምክንያት ደግሞ ብዙ ጊዜ እወጣለሁ ምናምን እና እንደዚህ ኤነርጂሽንም አጨርሽ፣ ለየትኛው ደሞዝ ነው ገንዘቡን እሰጥሻለሁ እና ትምህርትሽን መቀጠል ትችያለሽ። እኔ እስከ ፒኤችዲ ድረስ ነው ማጥናት የምፈልግ የነበረው ያውቃል። እና በቃ ሁሉንም በቋንቋም ትጠነክሪያለሽ፣ እኔም ሰፖርት አደርግሻለሁ ምናምን ብሎ በጣም ኮንቪንስ አደረገኝ። እና በዛውም ደግሞ ጣሊያን ሄደን ቬኬሽን ደርሰን እንመጣለን፣ ፍቃድማ አይሰጡሽም ምናምን ነገር። እዛው ነበርሽ ያኔ? እዛው ነበርሽ? ሂልተን ነበርሽ ወይስ ሌላ ቦታ? ኤምባሲ እየሰራው ነው። ኤምባሲ ገብተሽ? ኤምባሲ እየሰራው ነው፣ ብሪቲሽ ኤምባሲ እየሰራው ነው። ከዛ በቃ አልኩና እሺ ብዬ ሪዛይን አደረኩኝ። ያልተቀበሉም አሉ ሀሳብን፣ የተቀበሉም አሉ። ታዲያ እንደዚህ ካደረገልሽ ምን ያሯሩጥሻል በጠዋት እየተነሳሽ ምናምን ነገር ብለው ያሉኝም ሰዎች አሉ። ግን ማንንም ብሌም አላደርግም። ማሰቢያ ጭንቅላት ነበረኝ። ለምን በጣም እንዲህ ዝም ብሎ ሰነፍ ሰው ምናምን አልነበርኩም። ኢትዮጵያዊ ነው ግን አይደለም እኮ አልነገርሽኝም እኮ ምክንያቱም እንትኑን ብቻ ነው። በእርግጥ በጣም በርካታ ኢትዮጵያውያን ወንዶች ባሎች ይሄን ሲያደርጉ እናስተውላለን። ማለት በዚህ ደረጃ ትሪት ሲያደርጉ ገርልፍሬንዶቻቸውን ሚስቶቻቸውን ትሪት ሲያደርጉ እናያለን። እና እኔ ያው የመጀመሪያው ሪሌሽንሺፕሽ ኢትዮጵያዊ ጋር ስለነበረ ይሄኛውም እንደዛው ነበረ የመሰለኝና እኔም ለተመልካቾችም አልነገርሽንም? አይ አልነበረም። አዎ ያልነገርኩት አይ ሰስፔንስ ነው ያደረኩት። ታውቂ ነው የሆነ ሰዓት ላይ እንደምትጠይቀኝ ስለማውቅ ጋዜጠኛ እና ለዛ ብዬ ነው። አይደለም ጣሊያናዊ ነው ዜግነቱ የነበረው። እና ከዛ ሪዛይን አደረግኩኝ። አንቀበልሽም አሉኝ ስራ። እዛ ራሱ ገብቼ ከተሰጠኝ ኃላፊነት ተጨምሮልኛል ኦልሬዲ ማለት ነው። ልክ በገባሁበት ቦታ ነው የሚያጋጥመኝ። የስራዬን ነገር ያዩና ይጨምራሉ። ከዛ ትሬኒንግ እንደወስድ ተደርጎ ሌላ አዲሽናል ስራ ተሰጥቶኛል ማለት ነው፣ ወደ ከፍታ ቦታ ላይ የሚወስደኝ። እና በጣም ነው ጥሩ እንትን ነበረኝ፣ ግንኙነት ነበረኝ። ጥሩ ተቀብለው ነበር ብሪቲሾችም ሎካሎችም ማለት ነው። በጣም የተባረከ መስሪያ ቤት ነው ሂልተንም፣ እኔ ብሪቲሽ ኤምባሲም በእውነት እና ኤኒዌይስ ከዛ ሪዛይን አደረግኩኝ። እና ሪዝን የሰጠሁት ምንድነው እኔ ፋይናል ፕሮጀክቴን እየሰራው ስለሆነ ብዙ ሰዓት ያስፈልገኛል ነው ያልኩት። የፈለግሽውን ሰዓት እረፍት ትወስጃለሽ፣ አልቀበልም አሉኝ ማለት ነው። እና ለማንኛውም እኔ 1 ወር ቆጥሬ እንዳልተቀበልሽ እወቂ እያሉኝ 1 ወር ቆጥሬ ነው የቀረሁት። ከዛ ቀረሁኝ። ከዛ በኋላ ነው ይኸውልህ የሚገርምህ በመስሪያ ቤት በብሪቲሽ ኤምባሲ ጋር ስናል እነዚህ አሁንም በህይወት አሉ ምናምን ይለኛል። ምን አደረጉ? ልክ ገብቶሃል አይደል? ለካ እሱ ውስጡ ያሰበው ነገር አለ። ለካ ጥላቻ ነው የነበረው ማለት ነው። የምን ጥላቻ? ይጠላቸዋል። አንደኛ ነገር ቅናትም ነው። በኋላ ነው የተረዳሁት። እኔ ቅናት አይመስለኝም። ራሴን በጣም ታማኝ እንደሆንኩኝ ስለማቅ ስለምን ይቀናል ሰው ብዬ እድልም አልሰጥም ሰው እንዲቀናም ማለት ነው። በኋላ ላይ ነው አንደርስታንድ ያደረግኩት። የሆነ ኤፒሶዶች ነበሩ። እኔ ስልክ ላይ ስደውል ስራ ላይ ቢዚ ከሆንክ ብሪቲሾቹ ጣጣ የለባቸውም። ስራ ላይ ናት እንደዚህ እየሄድን ነው ወደ ስራ በኋላ ትደውላለች ምናምን ብለው ስልኬን አንስተው ሁሉ ይዘጋሉ ማለት ነው። ያ ነገር ውስጡን ለካ ያስጨንቀዋል የነበረው ማለት ነው። እና ለዛ ነው ለካ የሚጠላቸው። እንግዲህ ዝርዝሩን እንዲህ ነው የምጠላቸው ብሎ አላለኝም፣ ግን እንደዚህ አይነት አጋጣሚዎች ነበሩ። ከዛ ኢኒዌይስ ልክ
ስራዬን እንዳስተውኝ ምን አለኝ ስለ ጓደኞቼ ኔጌቲቭ ነገር ነው የሚነግረኝ። እሷ እንዲህ ናት፣ እሷ እንዲህ ናት ምናምን እና አንዱን ጓደኛሽን ወይ አንዷን ጓደኛሽን ማያምናት ከሆነ ተይ እባክሽ ትቅርብሽ እንደዚህ ጥሩ ባህሪ የላትም ሊል ይችላል። እና እሱ እንዴት ነው ጓደኞችሽን ያውቅ ነበር ማለት ነው? ያንቺን ዙሪያ ያውቃል? ጓደኞቼ ምናምን ያውቃል። እኔ በጣም ግልጽ ነኝ የነበርኩት፣ ጓደኞቼን ያውቃል። እሱ ለስራ አዲስ አበባ በማይመጣበት ሰዓት የት እንደሚሄድ ምናምን እነግረዋለሁ። እዚህ ቦታ ነኝ። በጣም ምዝናና የነበረው በእረፍት ሰዓቴ ማለት ነው። ከስራ ስወጣ ቀጥታ ወደ ቤት ምናምን ነገር አይደለም የምሮጠው፣ እንዝናናለን። ኤምባሲ ደግሞ የነበርን ጊዜ ደግሞ ብዙ ጊዜ በጣም መዝናናት ይወዳሉ፣ ፓርቲ ማዘጋጀት ምናምን። ጓደኞቼም ደግሞ እንደዛ ነበሩ ማለት ነው። እና እንዝናናለን። ያውቃል፣ በደንብ ነው የሚያውቀው። ከማን ጋር ነች ስልኝ ከከሌ ጋር፣ ከማን ጋር ነች ስልኝ ከከሌ ጋር። አንዳንድ ጣሊያንኛ ምናምን የሚናገሩ ጓደኞቼ እነዚህ የጣሊያን ስኩል ምናምን ተማሪዎች በጣሊያንኛ ያናገራቸዋል ምናምን እና ያውቃል፣ እሱ ሰርክሌን ያውቃል። እና ለዛ ነው እና ከዛ ምን አለኝ በቃ ምናምን እንትና ጥሩ ናት ምናምን አለና እኔ ለማንኛውም ግን እንዲህ ኔጌቲቭ የሆነ ሀበሻ ሪሌሽንሽፕ ላይ ገጥሞኛ አያውቅም። ስለዚህ እንዲህ ብዙ ጀጅ ማድረግ አልፈልግም። ለምን ጓደኞቼም እንደዚህ አሁን ከሀበሻ አግብተው በጣም እየሰሩ ምን እያሉ የፈለጋቸውን ጓደኝነት መስርተው የሚኖሩ ስላሉ ግን እንግዲህ እንደተረዳሁት ከሆነ በእኔው በሌሎችም ኤክስፒሪየንስ አለ። የእነሱ ግን ይበዛል፣ ትንሽ ጠጠር ይላል። በጣም ሳይኮሎጂካሊ ነው እንትን የሚሉ እንደዚህ በድፍረት አይደለም። እዛ ትሄጂና በጥፊ ይልሻለሁ ምናምን አይደለም። በጣም በቃ የሆነ ሳይኮሎጂካሊ ነው የሚገቡት። እና ኤኒዌይስ ከዛ ወዲያውኑ በዛው እኔ የመጀመሪያ ልጄ ጸነስኩ ማለት ነው። ገና አልተጋባንም ምን አላለም፣ ቤተሰብ ማዕቀም በቃ ስለዚህ ሰርግ ይደረግ ተባለ ማለት ነው። ስራውን እንድትተሽ እንደወጣሽ ማለት ነው። ስራውን በፍቃድሽ ወዲያው ማለት ነው። ከዛ ተባለ። ከዛ ሰርግ ምናምን ማዘጋጀት ጀመርኩኝ። ሁሉ ነገር ኃላፊነት እንደወስድ አድርጎ ምናምን ስራም ስለሆነ እሱ ከዛ ማዘጋጀት ምናምን ነገር ተጀመረ። ከዛ ደረሰ። ከዛ በኋላ ግን እዚህ ጋር የምልህ ከስራ ልክ እንደወጣው ሲም ካርዴን አስቀይሮኛል። ይኸውልህ ስቴብል የሆነ ሪሌሽንሽፕ እንዲኖረን እንዳይረብሹን። አንዳንዶቹን ሰዎች ቀናተኛ ናቸው ይለኛል። ምን እንደሚያስቀና ነገርም እኮ የለም። ሁሉም ሰክሰስፉል ነው በህይወታቸው የነበሩት ጓደኞች። ምንም የሚያስቀና ነገር የለም፣ ግን ሊቀኑብህ ይችላሉ። በቃ እኛ ሃይማኖተኞች ነን፣ በቃ እግዚአብሔር የሚወደውን ትዳር ነው መመስረት ያለብን። ስለዚህ ብሎ ኤኒዌይስ 3 ጓደኛ ብቻ መረጠልኝ። 2 ባለ ትዳር፣ አንደኛዋን ግን ስለመወዳት ቤስት ፍሬንድ ስለነበረች ኖ ብዬው ሲንግል ናት ተፈቀደልኝ። ከነሱ ጋር ከእናቴ ጋር ከከዝኔ ጋር አወራለሁ በስልክ። አዲሱ ሲሜ ማለት ነው፣ ያኛው ተጣለ። ከዛ ሶሻል ሚዲያ ላይም በጣም ክሪቲሳይዝ ያደረገኝ ስለነበረ አጥፊው ያለኝ እንትኔን ፌስቡክ ነው የምጠቀም የነበረው። አላጠፋሁትም፣ ብዙ ትዝታ ስላለብኝ ውስጡ ፕሮፋይል ፒክቸርን ቀየርኩ፣ ስሜን ቀየርኩኝ። ቴምፖራሪ ዲአክቲቬት አድርገው ነበር። ኤኒዌይስ ከዛ በዚህ ሂደት ላይ መጨረሻ ለእናቴ የነገርኳት ማርገዜ ምናምን ተደረገ። ከቤት ወተሽ ነበረ ያኔ? ከእናትሽ ጋር ወተሽ ነበር? ሙሉ በሙሉ አልወጣውም፣ እመላለሳለሁ፣ እንገናኛለን። ብዙ ጊዜ እንዳልኩ ነው እንትስ ስል ነው በቃ እሱ ስራውን ጥሎ የሚመጣው። ኤኒዌይስ ከዛ ብዙ ጊዜ አብረን እንትን የምናሳልፍ የነበረው። ከዛ በኋላ ነው ከዛ ያው ሄድኩኝ፣ ወደ እሱ ጋር ሄድኩኝ። ከዛ በኋላ እኔን በጣም ነው ትሪት የሚያደርገኝ። እግሬን ያጥበኛል፣ ጊፍት ይገዛልኛል፣ ለግዠሪ ቦታ ይወስደኛል። እንቁላል ምን ልበለ፣ ቤተክርስቲያን እንሄዳለን፣ እንጸልያለን፣ ምን እንላለን። እነሱ ጋርም እንደዚህ እናደርግ ነበረ። ከዛ በመሀል ብቻ ነገሮች እየተቀያየሩ የመጡት ምንድን ነው ልጄ ከተወለደ በኋላ በወለድኩኝ በ3ኛው ቀን እቤት አትሄጂም እናትሽ ጋር ብሎ ሆቴል ሩም ወሰደኝ። በ3ኛ ቀን ሆስፒታል በሲ ሴክሽን ነው ደግሞ የወለድኩት። ወልጄ ሄጄ በቃ እኔ ደግሞ ደንግጫለሁ። እንደዚህ አይነት ጁብዳ ሲወርድብኝ ቤተሰብም ደነገጠ። ይዞኝ ወደ ሆቴል ሄድን። ግን ሆቴሉ ግን ለእናቴ አንድ ኤክስትራ አልጋ ያስፈልጋል፣ እኔ ከእናቴ መለየት አልፈልግም አልኩት።
እና እዛ ለ14 ቀን ቆየን እዛ ሆቴል ውስጥ ማለት ነው። በቃ እዛ ነው ምንም የመታረስ ምናምን ቅንጦት የለም። ምንም ነገር አላየሁም። እንደዚህ አይነት ነገር የሚታረድ ምናምን ነገር ምንም የለም። ትንሽ ሙቅ ምናምን ጠጥቻለሁ ዳስት። ስለዚህ ልጁ ከሰርጉ ልጁን የቀደመው ማለት ነው። ኖ ሰርግ አደረግኩኝ። ቅድም እኮ ግራጁዌት ምናምን ማስተርሴን ይዣለሁ ምናምን ስላልኩ ነው። ታሪኩ ረጅም ስለሆነ የምቆርጥልህ። ሰርግ የእሱን ነው ያልኩሽ። ሰርጌማ ልክ በ4 ወር ሊሞላው ሲል ነው ፕሬግናንሲ ሰርግ የተደረገው ማለት ነው። ሰርግ ተደረገ እና ሙቭ አደረግኩኝ ያልኩት እኮ የዛኔ እኮ ነው። ሙቭ ያደረግኩት አንድ ላይ ጠቅለዬ እሱ ጋር የገባሁት ሰርግ ከተደረገ በኋላ ደግሞ ኔክስት ዊክ ነው ግራጁዌት ያደረግኩት ማስተርሴንም ማለት ነው። ላይክ ጁላይ 12 በእኛ ሐምሌ 5 ነው አስታውሰዋለሁ። በፈረንጆች አመቱ 2016 ዓመተ ምህረት ነው ያገባሁት ማለት ነው። ከዛ ጁላይ 19 ደግሞ ግራጁዌት አደረግኩኝ ማለት ነው። ማስተርሴን ያስኩኝ። ከዛ ግን እዛ እንዳልኩኝ በቃ ቁጥጥር አለ ምናምን። ያው ኤኒዌይስ ስንወጣ ቅዳሜና እሑድ ነፃ ነኝ። በጣም ነው የምዝናናው። እንዳልኩ እንደምፈልገው ያደርግልኛል ምናምን። ለቤተሰቤም ጥሩ ነበረ። ከዛ በኋላ 14 ቀን እዛ ቆያን አልኩና ልጄ ሲወለድ በመጀመሪያ እችን ነገር በደንብ ያዛት እስከ መጨረሻ ስለምትመጣ ሲወለድ ኢትዮጵያዊ ዜግነት በመወለድ ነው አይደል የሚሰጠው፣ በደም ነው። ስለዚህ ኢትዮጵያዊ ነው። እሱ ነገር በጣም አንገብግበዋለች። ኢትዮጵያዊ እንዲሆን አልፈለገም ነበረ እና ልክ በ3 ቀን ነው የወጣሁት። በ4ኛው ቀን ላይ ቀበሌ ወረዳ ክፍለ ከተማው ሳይሆን ወረዳችን ይወስደኝና እዛ በርዝ ሰርቲፊኬቱን አስውጭልኝ። እንደውም መውጣት አቅቶኝ በጣም ነው የሚያመው እስከ 5ኛ ቀን ድረስ ሴክሽን ከ6 ቀን በኋላ ምናምን ደህና የምትሆነው ወይስ ይዞኝ ሄዶ ወረቀት እንደውም በጣም ነው የዘገነናቸው። እዛ ሴት ልጅ በባህላችን በወለደች በ4 ቀኗ ወጥታ ቢሮ ውስጥ ገብታ ዶክመንት ስታሰራ ይከብዳል። በጣም ነው እንትን ያሉት እዛ የሚሰሩት ማለት ነው። ኤኒዌይስ ፈራሁኝና ለምንድን ነው ግን እንደዚህ የፈለግኩ ስለው ነው ለሱ ይጠቅመዋል ያለበለዚያ ችግር ይፈጠርብናል ምናምን ብሎ ወስዶ አፋጥኖ አስጨርሶ ዜግነቱን አስቀየረ ማለት ነው። እንዴት? እና በፍጥነት አስቀየረው። በቃ በበርዝ ሰርተፍኬቱን ሰጠሁት፣ ኤምባሲ ሄደ። ከዚህ አላቅም። ያው በጠበቃ ምናምን ጠበቃም አያስፈልገውም። አክቹዋሊ ጉዳዩን የሚፈጽምለት ሰው ስላልነበረ ጣሊያን ውስጥ አስጨርሶ ነገር ይመስለኛል። ግን ልጁ ለማንኛውም ሲቲዝንሽፕ የጣሊያን ሲቲዝንሽፕ መጣ፣ ፓስፖርቱ ተሰጠው እዛው እያለን ማለት ነው። ገና ህፃን እያለን እዛው ኒውቦርን እያነበረ ማለት ነው። ከዛ ክርስትና መነሳት ሲመጣ ነው ኦርቶዶክስ ቤተክርስቲያንማ አታስነሽም አለኝ። ለምንድን ነው ኦርቶዶክስ ቤተክርስቲያን ያላስነሳው? አይ በቃ ልጁ ካቶሊክ ነው የሚሆነው አለ። ችግር የለም የእግዚአብሔር ልጅ ብቻ ይሆንልኝ ይባልልኝ። እሺ ይነሳል። ለማንኛውም እኛ ወንድ ልጅ በ40 ቀን ነው የምናስነሳው። ስለዚህ በ40ኛው ቀን ክርስትና ይነሳል አልኩት። እሺ ከዛ ስፖንሰር ምናምን የሚባል ነገር ያስፈልጋቸዋል እነሱ እኛ ክርስትና እናት ምናምን አባት እንደምንለው እና ጣሊያን ካልሆነ አይሆንም አለ። ለሀበሻ አይሰጥም። ለምንድን ነው የማይሰጠው? በፍጹም አለ። ዘመዶቹ ኑ ቢላቸው እምቢ አሉ፣ ፈሩ መምጣት። ከዛ እዛ ፈልጎ አንድ ጣሊያን አገኘ። ልጄ ከተወለደ በኋላ ለእናት የሚሰጡት ትሪትመንት ቀነሰ። ብዙ ጊዜ እንድታቀፉ አይፈልግም። በቃ ትለምደዋለች ይለኛል። እንግዲህ ምን ችግር አለ? ሀያት ልጇም ልጅ ብትለምድ። ከዛ በዚህ ሂደት ላይ ምናምን ከዛ እኔም ክርስትና ተነሳ። ክርስትና ሲነሳም የእኛን የሀበሻ ፕሪስት አልፈለገም። ጣሊያን ክርስትና ነሱት። እኔ ምንም ይህን ያህል ገብቷል። እኔ ክርስትናውን ብቻ ነው የምፈልገው። ከዛ በኋላ ክርስትና ተነሳ ምናምን ሁሉም ሰላም ነበረ። ከዛ ወደ ጣሊያን እንምጣ ለ1 ወር ይለኛል። ደስ ይለኛል። ማንም አይጠላም። ተዘጋጀው ምናምን ለ1 ወር እንደነገርኩ ልጄን ይዤ ጣሊያን ገባን። የዛን ጊዜ ልክ ስፕሪንግ መምጫው ነበረ። ወደ ክረምት እየወጣ ቢሆንም ይበርዳል። ከኛ ሀገር ለመጣ ሰው ደግሞ ይበርዳል። እና ከዛ ምንም ነገር አያደርግልኝም ታውቃለህ። እጄ ተቀብቼ የነበርኩት ጥፍር ቀለም መልቀቅ ጀመረ። ቅንድቤ ማድረግ ጀመረ። እጄ መሰነጣጠቅ ጀመረ። እኔ ደግሞ በጣም ራሴን የምጠብቅ ሰው ነኝ። በቃ ምንም ቀና ድረስ አትፈርስም ነው የሚባለው። በጣም ዘናጭ ነው። ኤኒዌይስ
ከዛ ምንድነው የሆነ ያለው እጅጉ እንትን እያለ ነው፣ መቋቋም አልቻልኩም ብርዱን። እና ለምንድነው ክሬም እንኳን የማልገዛው? እኔ ራሴን አላውቀውም፣ ጥቂት ጊዜ ነው የቆየሁት ብያለሁ አልኩት። ከዛ ስለው እና ሀገር ውስጥ ያነ ሁሉ ነገር የምታረገው ይህን እንኳን እንዴት አታረግም ስለው፣ እዛማ በብር ነው የማወጣው አለኝ። እንዴ ምን ያገናኘዋል? ዩሮህን እየመነዘርክ አይደል እንዴ? በብር ምንም እኮ አይደለም። እሱ ከአካውንቱ ላይ ነው አካውንት ላይ ትራንስፈር የሚያደርገው። የሚገርም በባንክ በእያንዳንዱ ትራንስፈር 40 ዩሮ ነው ቻርጅ የሚያደርገው። የሚገርም ማለት ነው። እና ምንም ግንኙነት የለውም እና ብዬ ይህን በቃ እንደዚህ አይነት ነገሮች ትሪትመንቶቹ ቀነሱብኝ። ከዛ ምን አለኝ፣ እኔ ወደ ስራ መመለሴ ነው፣ አንቺ ግን የመኖሪያ ፍቃድሽን ያዢ፣ ያለበለዚያ ለቪዛ ሌላ ችግር ይፈጥርብናል ከምንጠይቅ ድጋሚ ና እኔን እዚህ ቤት ውስጥ ላይ እንግዲህ ነግሬሃለሁ፣ ብቻዬን አድሬ አላውቅም፣ እፈራለሁ ብቻ ማደር እና ቤት ውስጥ ላይ ልትሄድ ምናምን አልኩኝ። ለማንኛውም ግድ ሆነ። ከዛ ተመልሶኝ እሱ ወደ ሀገር ቤት ሄደ ማለት ነው። ወደ ኢትዮጵያ ተመለሰ። ወደ ኢትዮጵያ ተመለሰ። ልጃችሁ ያኔ ስንት ጊዜ ነው ስትሄዱ? ልጅሽን ይዘሽ ስትሄዱ ስንት ጊዜው ነበር ልጅሽ? 3 ወር ከተኩል ላይክ ዲሴምበር ሀፍ ነገር ላይ ተወለደ። ማርች መጨረሻ አካባቢ ላይ ኦልሞስት 4 ወር ሊሞላው እና ከዛ በዛን ሰዓት ምን ብሎኛል መሰለ፣ አንቺ በጣም ስማይል ታረጊያለሽ፣ ሰውን በጣም አፕሮች ታረጊያለሽ። ጣሊያን ነገር በጣም አደጋ ነው፣ ብዙ ማፊያዎች አሉ እና እየሳቅሽ ፈገግ እያልሽ ስትቀርቢያቸው እቺ እንደውም ሲሪየስ አይደለችም ሌላ ነገር ነው የምትፈልገው ይሉሻል። አንደኛ ዲስሪስፔክት ያደርጉሻል፣ ሁለተኛ ደግሞ ይጎዱሻል። ሽጉጥ ይዘው ነው የሚዞሩት። እና ለማንኛውም አለኝ እና እንዳናገር የተፈቀደልኝ አንድ ጎረቤት፣ አፓርትመንት ላይ ነው የምንኖረው። ጎረቤት አዛውንቶች ናቸው። አዛውንት ስል ትልቅ ሰዎች ናቸው። ከዛ ባሏ አንድ ደግሞ ታች ከኛ ፍሎር ታች ያለች በቃ ዳስት፣ ሌላ ሰው ምንም ነገር የለም። ከዛ 2 ካርድ ሰጠኝ፣ አስቤዛ ምናምን የማደርግበት ማለት ነው። 2 ካርድ ሰጠኝ። ደስ አለኝ። እኔ ምን እንደሆነ ስለ ካርዱም አላውቀውም። ማለት ምን አይነት ካርድ ነው ብትለኝ ኖርማል ካርድ ነው የመሰለኝ። ከዛ ሄደ። ያው እግዚአብሔር አለመደኝ ብቻ። ማለት ለ1 ወር ነበር ግን ስትሄጂ ሄድሽው? ለ1 ወር ነው የሄድኩት። ምንም የተዘጋጀሁት ነገር የለም ምንም። ሊያውም ስንመጣ ቢዝነስ ክላስ ነው የበረርነው እና የሚገርምን 3 ሻንጣ ሁሉ ማምጣት ይችላል፣ መንገድ ይችላል። እሱ አስቦበት ነው ያመጣኝ። ገብቷል። እኔ ግን የልጄን 2 ቅያሪ ለእኔ 2 ቅያሪ እዛ እንገዛለን ብሎ እዚህ መጥቶ እኮ ምንም ያልገዛልኝ። የሚገርም ነገር ስንትና ስንት ንብረት እየመጥቼ ማለት ነው። ኤኒዌይስ ለ1 ወር ነው የመጣሁት። ከዛ እዚህ ቀረሁ። ከዛ የመኖሪያ ፍቃዴ መጣ። የመኖሪያ ፍቃዴ ሲመጣ የመኖሪያ ፍቃዴ ስለው አይ አይደንቲቲ ካርድሽን አውጪ፣ መታወቂያሽ፣ እሱ በጣም ይጠቅማል፣ ያለበለዚያ ጠለ ነገር ኖራለች ተብሎም አይታሰብም፣ ይጠቅምሻል አለ። እሺ እሱ ደግሞ መቼ ይመጣልሃል? ጁላይ ይመጣል። እንግዲህ ማርች ነው የሄድኩት ብያለሁ። ሁሉም አልቀው ጁላይ ሲመጣ እሰይ በቃ አሁን አይደንቲቲ ካርድ መጥቷል፣ ስለዚህ ልምጣ ስለው ቆይ ትንሽ እየታገሽኝ አለኝና በዛው ሳምንት ውስጥ እህቱ ከኛ ኖርዝ ኢታሊ ነው የምንኖረው አሁን ማለት ነው። እነሱ ሳውዝ ኢታሊ ነው ያሉት። ከዛ ትመጣና 800 ምናምን ኪሎ ሜትር አቋርጣ ሰርፕራይዝ ትለኛለች። እኔ እሷን መች ናፈኩኝ፣ እሷን መች ፈለግኩኝ። ከዛ በፊት ትውውቅ ነበራችሁ? ከቤተሰቦቹ ጋር ምናምን አስተዋውቆሻል? በመሀል አስተዋውቆኛል። የመጀመሪያውን እንደመጣን በመጣው በ15 ቀን ይዞኝ ሄዶ አስተዋውቆኛል። እዚህ ማለት ነው ሄደናል። እዛም ቤት ስላለው ሄደናል። ያ አካባቢ የተወለደበት ምናምን ማለት ነው አስተዋውቀናል። ግን ቢሆንም ግን እኔ መሄድ የምፈልገው ሀገሬ ነው እንጂ የቱ ሰርፕራይዝ ብላ እንድትጎበኘኝ አይደለም። እኔ ጋር ቆየች። ከዛ ምን አለች፣ ለምን ወደኛ ጋር አትሄጂም ምናምን አሉኝና ይዘውኝ ወደዛ ሄዱ። እዛ ክረምቱን በጋውን የዚህን በጋ ሰመሩን እንዳሳለፍ እዛ ወሰዱኝ። እዛ ዘመዶቹ አሉ ምናምን ጥሩ ጊዜ ነው ያሳለፍ። ህፃናት አሉ፣ ልጄን እንትን ያጫውቱልኛል ምናምን ጥሩ ጊዜ አሳልፍ ያለው። ከዛ እሺ አሁን ወደ ሀገሬ ልመለስ ስለው ቆይ አሁን እኔ ሴፕቴምበር ላይ እመጣለሁ አለ። ወዲያው እስከ ሴፕቴምበር እዛ ቆየሁ። ሴፕቴምበር መጣ እሱ ሴፕቴምበር መጣ፣ ይዞ መጣ። አብረን ነው የምንሄደው ስለው አሁን የመጨረሻ የምሰራው ስራ አለኝ፣ በጣም ተረጋግቼ ነው መስራት የምፈልገው። እኔ ለገና መጥቼ ይዤሽ እሄዳለሁ አለኝ። ተመልሶ ሄደ። ለገና ሊመጣ ሲል ቤት ምን ሰምተዋል? እኔ አልሰማሁም፣ ከሾፌሩ ነው
ኧረ እባክሽን ጠቅልሎ ከኢትዮጵያ እየወጣ ነው እየተባለ ነው አንቺ ልጅ እና አይመለስም፣ ተሰናብቷል፣ እቃውን ሁሉ ሰጥቶኛል ብሎኛል ሹፌሩ አለችኝ እናቴ።